እኔ የዛሬ ዓመት ወደ በርሜል ቅዱስ ጊዮርጊስ ሲሄድ አንዲት የ30 ዓመት ጎልማሳ ሴት አጠገቤ ተቀመጠች። ከጓደኛው ጋር ከባህር ዳር እስከ ግማሽ መንገድ አብረን ተጓዝን። እቤት ጸሎት አላደረኩም ብላ ጸሎት ማድረግ ጀመረች። የሚገርመው ሁሉንም የምናውቃቸውን ጸሎቶች አርጋኖን፣ መልካ ሚካኤል፣ መልካ ገብርኤል፣ ባርቶስ ብቻ የማውቃቸውን ጸሎቶች ረጅም ሰዓት አደረገች። እኔም ከጎኗ ስለተቀመጥኩ አያትና እገረም ነበር። በመኪና መንገጫገጭ ውስጥ ሆና እንደዚህ ማድረሷ አስቀናኝ። ግን ታዲያ በስተመጨረሻም መፍትሄ ሰራይ መጽሐፍ ማድረስ ጀመረች። በስመ አብ ብዬ እንዴት እንደደነገጥኩ አድርሳ ታዲያ ስትጨርስ አጠገቧ ያለው እንደ ሕፃኗን ልጅ አሳልማ ወደ ቦርሷ ከተተች። ከዛ እና እህቴ አሁን ያደረስሽው መጽሐፍ ግን ልክ ነው አልኳት። አዎ ልክ ነው፣ ሰው ነው የሰጠኝ አለችኝ። የተወገዘ መጽሐፍ ነው እህቴ ብዬ መለስኩላት። መፍትሄ ሰራይ የጥንቁላ መጽሐፍ ነው እኮ ስላት አባቶች ያደርሱታል፣ ለኔም የሰጡኝ እነሱ ናቸው፣ አልተወገዘም ብላ ተከራከረችኝ። የተወገዘ ነው አንቺ ድርሳኑ አይበቃሽም ወይ ብዬ ተናገርኳት። ይህንን ከምታደርሽ ብዬም ስላት በቃ እንዲህ ካልሽኝማ እንዲህ የተወገዘም ከሆነ እጥለውና ንስሐ ያገባበታለሁ አለችኝ። ታዲያ የገረመኝ ጉዟችንን ጨርሰን በርሜል ጊዮርጊስ ስንደርስ ንስሐ አባት አግኝተን ስትነግራቸው ይህ የማይገኝ ውድ መጽሐፍ ነው፣ እንደውም እስከምትሄጂ ታውሽኛለሽ ብለዋት ቁጭ ልቦና ይስጣቸው ብዬ ዝም አልኩ። እዛው ጸበሉን ተጠምቀን ስንወጣ ማለት ነው። ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እንግዲህ እህታችን የላከችልን መልእክት ይህንን ይመስላል። አስተውሉ ውድ ቤተሰቦቼ፣ ዛሬ ብዙዎቻችን ወደ ተለያዩ ጸበል ቦታዎች እንሄዳለን፣ ወደ ተለያዩ ገዳማት ጉዞ እናደርጋለን። ነገር ግን በእነዚህ ቦታዎች ላይ ብዙ አይነት የመናፍስት አሰራሮች ደግሞ ተጨማሪ ሆነው ህይወታችንን ለማበላሸት እዛ ቦታ ላይም ደግሞ ይጠብቁናል ማለት ነው። በዛሬው ቆይታችን እንግዲህ እህታችን ያካፈለችንን ታሪክ እንመለከታለን ማለት ነው። እኔ ዛሬ 2 ዓመት ወይም 1 ዓመት አንድ እህታችንን እንደዚህ በቴሌግራም በውስጥ መስመር አናግራታለሁ። ውጭ ሀገር ቱርኪውን ወይም ደግሞ ኔዘርላንዱን ብቻ የሆነ ሀገር ላይ ትኖራለችና እህታችን በአጋጣሚ እያወራን በነበረ ሰዓት ላይ ከዚህ ከመናፍስት ውጊያ ጋር በተገናኘ መረጃ እየሰጠዋት ስለነበረ ይቺታችን በቀጥታ ቤት የንስሐ አባቷ ቤት ይመጣልና የንስሐ አባቷ ቤት ሲመጣ በቀጥታ ተከታትለው የሚያነባቸውን መጽሐፎች ፎቶ አንስታ ላከችልኝ ማለት ነው። ተገርማ ነው ፎቶ አንስታ መጽሐፉ መፍትሄ ሰራ ይላል ወይም ደግሞ መርበብተ ሰለሞን የሚል መጽሐፍ ማለት ነውና እንግዲህ በጣም በሚገርም ሁኔታ ብዙ ሰዎች ሳይረዱት ቤታቸው ገብተው እንደ ድርሳኔ ሚካኤል፣ እንደ ድርሳኔ ሩፋኤል፣ እንደ ድርሳኔ ቅዱስ ሚካኤል እያደረጉ ቤት ውስጥ ገብተው የሚያነቡ የንስሐ አባቶችን የተመለከትን እንገኛለን። መፍትሄ ሰራይንና መጽሐፍ መርበብተ ሰለሞን የሚባለውን እንደዚህም ደግሞ መጽሐፈ ቆጵርያኖስ የሚባሉ እነዚህ መናፍስትን የማዋረሻ መናፍስት ነአሐበየ ያሉ መናፍስትን እየጠሩ የሚዋረሱበትን መጽሐፍ ቤታቸው ያስቀምጣሉ ማለት ነው። እና የንስሐ አባቶች ደግሞ ይህንን ነገር የሚደግፉ ደግሞ ይሆናሉ። ይህንን ስላችሁ ንጹህ የእግዚአብሔርን ቃልና የእግዚአብሔርን ቃል ምእመናንን በበጎ መንገድ የሚያገለግሉ እልፍ የሆኑ በጣም የሚገራርሙ የንስሐ አባቶች አሉ። እንደዚሁም ደግሞ ለእውቀት፣ ለገንዘብ፣ ለሀብት ብለው መናፍስትን ተዋርሰው ትውልዱን የሚያደነዝዙ በየሀገሪቱ በተለይም በውጭ ሀገራት ላይ በደንብ ይገኛሉ። እንግዲህ አስተውሉድ ቤተሰቦቼ፣ እቺ እህታችን ወደ በርሜል ቅዱስ ጊዮርጊስ ስትሄድ ነው ይህንን ታሪክ የነገረችኝ። ይህንን ታሪክ ስትነግረኝ ይህንን ነገር የላከችልኝ እህታችን እንግዲህ አብረው እየተጓዙ ባሉበት እንግዲህ እዚሁ ሀገራችን ነው እየተጓዙ ባለበት ሁሉንም ጸሎቶች ጸለየች። ድርሳነ ሚካኤልን ባርቶስም ሳይቀር ድርሳነ ገብርኤልን ጸለየች። ሁሉንም ነገር ጸልያ መጨረሻ ላይ ደግሞ መፍትሄ ሰራይን አውጥታ መጸለይ ጀመረች ማለት ነው። አስተውሉድ ቤተሰቦቼ፣ ይህች እህታችንን ምን ያህል መናፍስት ተቆጣጥሯት እንደነበረ ማለት ነው። በዚህ ውስጥ ደግሞ ሰዎች ራሳቸው የንስሐ አባቶች የነበሯት የንስሐ አባቶች ይህንን ነገር እንድታነብ የሰጧት ማለት ነው። በዚሁ አጋጣሚ አንዳንድ ሰዎች 2 የንስሐ አባት የምትይዙ ሰዎችን እየተመለከትኩ ይገኛለሁ። አንዱን ከተማ ላይ የንስሐ አባት ይዛላችሁ፣ ሁለተኛ ደግሞ እዛው ገዳም አካባቢ ላይ የንስሐ አባት ይዛላችሁ። ይሄ በጣም ከባድ ነገር ነው። እንደዚህ በቤተ ክርስቲያን ስርዓትም አይደለም 2 ንስሐ አባት መያዝ ማለት ነው። አንድ ንስሐ አባት ይዛላችሁ፣ ከዚህ ወጣችሁ ወደ ገዳም ስትሄዱ ንስሐችሁን ገብታችሁ ወደዛ ትሄዳላችሁ። ስትመለሱም እያንዳንዷን ነገር የምታወሩት እዚህ ካለው ንስሐ አባት ጋር ነው። 2 ንስሐ አባት የምትይዙ ብዙ ሰዎችን የተመለከትኩ ስለሆነ ማለት ነውና እንግዲህ ይህች እህታችን ገዳም ላይ ሄዳ
እዛ ለነበረው የንስሐ አባት ነው እንግዲህ ደግሞ ድጋሜ ይህንን መጽሐፍ ለመስጠት የቻለችው ማለት ነውና ይፈልጉታል እንደዛ አይነት መጽሐፍ። ምን ለማለት ፈልጌ መሰላችሁ ውድ ቤተሰቦቼ፣ ዛሬ ሳናውቀው በጸሎቶቻችን መካከል እየቀላቀልን ህይወታችንን እያጣን እንገኛለን። ስለዚህ ሁላችንም ልንጠነቀቅ ይገባል። መፍትሄ ሰራ የሚባለው መጽሐፍ የትውልዱን እድሜ የገደለ ህይወታችንን የሚያበላሽ መጽሐፍ ነው። መፍትሄ ሰራይ ተብሎ በጣም ትልልቅ የቤተክርስቲያን ሊቃውንት ሳይቀሩ ይህንን መጽሐፍ አትሞት በየመጽሐፍት መደብሩ ይሸጡታል። ዛሬ በየቦታው ይሸጣል። የማይሸጥበት ቦታ የለም። የመጽሐፍ በተለይ መፍትሄ ሰራይ የሚባለው ማለት ነው። መፍትሄ ሰራይ ተብሎ ለሀብት፣ ለጤና፣ ለጋብቻ፣ ለትዳር፣ ለእውቀት፣ ለምናምን ለብዙ ነገሮች ተብሎ ይህ መጽሐፍ ይሸጣል። አስተውሉ ውድ ቤተሰቦቼ። ይህች እህታችን ይህንን ጸሎት ድጋሚ ከጸለየች በኋላ አውጥታ ልክ ልጇን አጠገባ የነበረው ልጅ ደግሞ ታሸዋለች ማለት ነው። ይህ ምን ማለት መሰላችሁ? የጨሌ መንፈስ ልክ ዛሬ ልጆቻችን በድሮ ጊዜ ላይ እናቶቻችን የጨሌን መንፈስ በሚያልመልኩበት ጊዜ ጨሌውን ያነሱና ልጆች ሲታመሙ መጥቶ ሰውነታቸው ላይ ያሻሉ፣ ጭንቅላታቸው ላይ ያሻሉ፣ አካላቸው ላይ ያሻሉ። ይህ መንፈሱን ማረጋጋም እንደ ምርቃትም ጭምር ነው። ስለዚህ ምን ይሆናል ማለት ነው? መፍትሄ ሰራዩን ጸልያ እሷ መንፈሱን ጠርተው ከጠራችሁ በኋላ ወደ ልጁ እንዲገባ እያደረገች ኤነርጂ ማስተላለፍ ማለት ነው፣ በነገራችን በሌላው አጠራር ማለት ነው። ስለዚህ ልጇንም የመንፈሱ ተጠቂ እያደረገችው ነው ማለት ነው። ስለዚህ የጠራችሁን እዛ መፍትሄ ሰራ ያለውን ነገር ካነበበች፣ ከደገመች፣ ከጸለየች በኋላ በድጋሚ ልጇን ሄዳ እንደዚህ ማድረግ ጀመረች ማለት ነው። ልጇን ደግሞ ማሳለም ልክኛ መልካ ሚካኤልን ወይ መልካ ሩፋኤልን ጸልየን በረከቱ እንዲያድርብን ሰውነታችን ላይ እንደምናሻሸው ማለት ነው። አስተውሉ። ዛሬ በዚህ መንገድ በጣም ብዙ ሰዎች ይቸገራሉ። ዛሬ በዚህ መንገድ ብዙ እናቶቻችን በመከራ ውስጥ ያልፋሉ። በተለይም ሴቶች ብዙ አይነት መከራ ታሳልፋላችሁ። ብዙ አይነት ችግር ውስጥ ይገባላችሁ። ስለዚህ መጠንቀቅ ያስፈልጋል፣ መንቃት ያስፈልጋል። እያንዳንዷን እርምጃችንን ከእግዚአብሔር አምላካችን ጋር ልናደርግ ይገባል። ስለዚህ እድላችን የተወሰደው፣ ትዳራችን የፈረሰው፣ በረከታችን የጠፋው፣ ውበታችን፣ መልካችን ሁሉ የረገፈው በዚህ አይነት አካሄድ ውስጥ ነው። ስላላወቅን ውስጣችን ተቀምጦ ትዳር እንዳንይዝ እየዘጋብን እየገረገረብን የተቀመጠው ቆንጆ የነበረ መልክ ይዘን ውበት ይዘን ነገር ግን ማንም የሚጠይቀንን ሰው እንድናጣ የሚያደርገን ውስጣችን ተቀምጦ እንደ ባል ቁጭ ያለው በሴቶች ለማለት ነው። በወንዶች ላይ ደግሞ እንደ ምስት ሆና ቁጭ ያለች እንደዚህ አይነት ስራዎችን የሚያሰሩ የመናፍስት ድርጊቶች ስላሉ ነው ማለት ነው። ስለዚህ በጣም ልንጠነቀቅ ይገባል። ሌላው በጣም በሚገርም ሁኔታ ብዙ ሰዎች ገዳማት ሲሄዱ ሄደው እዛ ቦታ ደርሰው ለመመለስና እዛ ቦታ ላለውን በረከት ለመቀበል ብቻ ብለው ትኩረት ያደርጋሉ። መልካም እንደዚህ ማድረጋችን ግን እያንዳንዷን እንቅስቃሴ በጣም መጠንቀቅ አለባችሁ። በእያንዳንዱ ገዳማት አካባቢ ላይ በደንብ ቁጭ ብሎ የሚያጠምዱ ደብተራዎች አሉ። በየገዳማቱ ዙሪያ በጣም ልንጠነቀቅ ይገባል። በተለይም በርሜል ቅዱስ ጊዮርጊስ ዙሪያ በሙሉ በደብተራዎች የተከበበ ቦታ ነው። በደብተራዎች የተከበበ ነው በጣም ማለት ነው። አካባቢ በራሱ በጣም ከባድ አካባቢ ስለሆነ ደብተራዎች እዛ አካባቢ ላይ ያደባሉ። ለዚህ ነው እኮ ዛሬ ቦታው አንዴ በአተት ተመታ ይባላል፣ አንዴ በእንትን ተደረገ ይባላል፣ አንዴ እንደዚህ አይነት በሽታ ተፈጠረ ይባላል፣ አንዴ ኮሌራ እንደዚህ ተፈጠረ ይባላል። ብዙ አይነት ነገሮች እንዲፈጠሩ የሚያደርጉት እዛ አካባቢ ላይ የሚገኙት ደብተራዎች ናቸው። ለምን? ሰዎች መጥተው እዛ ቦታ ላይ መዳን እንዳይችሉ፣ እንዳይፈወሱ፣ ሴራቸው ምስጥራቸው እንዳይታወቅ እንዳይገለጥ ስለሚፈልጉ ይህንን ነገር ያደርጋሉ ማለት ነው። አስተውሉ ውድ ቤተሰቦቼ። እንግዲህ ይህንን አይነት ነገር ይህችን ይህንን ታሪክ የላከችልን አጠገቧ ቁጭ ያለችው ሴትዮ እንግዲህ ይህንን ነገር ስታደርግ ተመልክታ ተናገረቻት። በምትናገራት ሰዓት ላይ ትክክል ነው የሰጡኝ አባቶች ናቸው ብላ ትናገራለች። አዎ አባቶች ናቸው የሚሰጡት። ምክንያቱም ዛሬ አውደ ነገስትን እኮ ምንድነው ብለን ያስቀመጥነው ቤተክርስቲያን አባቶች ምንድነው የሚሉት? አሁን ብዙ አባቶች ምን ይላሉ? የጥንት የሊቃውንት የአባቶቻችን መጽሐፍ ከጥንት አባቶቻችን ሲወራረስ የመጣ የጥበብ መጽሐፍ ብለው ነው የሚናገሩ። ግን ውስጡ ላይ ስትገቡ ግራ የሚያጋባ ማንነትን እንድንላበስ የሚያደርግ የመናፍስት ማዋረሻ መጽሐፍ ነው። አውደ ነገስትንም በጣም አብዝቶ የሚደግፉ ብዙ አይነት ዕውቀት ነው ጥበብ ነው እያሉ የሚናገሩ በተለይም የቤተ ክርስቲያን ምክንያቱም ይህንን መጽሐፍ የሚደግፉት በቤተ ክርስቲያን ውስጥ ያሉ ዕውቀት ነው ጥበብ ነው ብለው በአብሸው በአፍልሆ በተለያየ ነገር ብቻ መናፍስትን ተዋርሰው ለዕውቀት ለጥበብ ብለው የወሰዱ ሰዎች ናቸው ይህንን ነገር የሚደግፉት ማለት ነው። ከዛ ውጭ ግን ብዙ ሰዎች ስለማያውቁት ይህንን ነገር ያደርጋሉ ማለት ነው። ይህች እህታችንም እንግዲህ ይህንን ነገር ሳታውቀው ይህንን መጽሐፍ እየደገመች መንፈሱን ዘወትር ወደ ውስጧ ታለማምዶና ታዋርሰው ታረጋጋው ነበር ማለት ነው። ስለዚህ ዛሬም ይህንን መጽሐፍ ቤታችሁ ያስቀምጣችሁ ከጸሎቶቻችሁ ጋር እየቀላቀላችሁ የምታነቡ መፍትሄ ሰራይ መርበብተ ሰለሞን የሚባሉ እንደዚሁም ደግሞ መጽሐፈ ፈውስ የሚባል ሌሎችም መጽሐፎች አሉ። ከቤተክርስቲያን ከተቀመጡልን ከጸሎቶች መዝሙረ ዳዊት
መልክአ ማርያም፣ ድርሳነ ሚካኤል፣ ድርሳነ ገብርኤል ከነዚህ ከምናውቃቸው የጸሎት መጽሐፎች ከጸሎተ ባርቶስ ከነዚህ ውጪ የሆኑ ጸሎቶችን ልንጠነቀቅ ይገባል። መጠየቅ በጣም ወሳኝ ነገር ነው። አሁን ብዙ ሰዎች ይጠይቁኛል፣ ይህ መጽሐፍ ትክክል ነው ወይ? ይህ ምን ማለት ነው ወይ? እያሉ ይጠይቁኛል። መጠየቅን መለማመድ አለብን። አንድን ነገር ወስደን ከማንበባችን በፊት በጣም ልንጠነቀቅ ይገባል። ቅድም ወደ አነሳውላችሁ ታሪክ ሊድ ይህች እህታችን በውጭ ሀገር የምትኖረው እህታችን ለእኔ ስክሪንሻት አድርጋ ፎቶን አንስታ ላከችልኝ። የንስሐ አባቷ ይዞ የገባውን መጽሐፍ ማለት ነው። አስተውሉ። የላከችልኝ መጽሐፍ ሲመለከት መርበብተ ሰለሞን የሚል መጽሐፍ ነው። እንደዚሁም ደግሞ ተጨማሪ መፍትሔ ሠራዬ የሚለውን መጽሐፍ ይዞ ነው ቤታችሁ የገቡት። በጣም በሚገርም ሁኔታ በጣም ነው የደነገጥኩት። ብዙ አይነት መጽሐፎች እንደዚህ ተልከውልኝ ቪዲዮ ሙላ ሰርቼበት አውቃለሁ በዚህ ጉዳይ ላይ። የኛው ደግሞ የዛሬው ታሪክ ደግሞ የሚገርመው በርሜል ቅዱስ ጊዮርጊስ ስትሄድ እህታችን ልክ እንደ መልክአ ገብርኤል እንደ መልክአ ሚካኤል ድጋሚ ይህንን መፍትሔ ሠራዬ መጽሐፉን ታነበው ነበር እህታችን። ስለዚህ ስንት ትውልድ ነው የምናጣው? ስንት ትውልድ እየተፈተንን ያለው? ስንት ትውልድ ዛሬማ እኮ ቤቱ አስቀምጦ በጸሎት ቦታም ላይ ያስቀምጠው ሰው ይኖራል ማለት ነው። በዚህ አጋጣሚ ሳይረዳው ሳያውቀው ስላልተነገረው ማለት ነው። ቢነገረውም ደግሞ ምዕመናን አባቶችን ያምናሉ በደንብ አድርገው፣ ምክንያቱም ስለሚያከብሯቸውም ጭምር ማለት ነው። ትክክል ነው ብሎ የተነገራቸውን የንስሐ አባት የነገራቸውን ነገር ስለሚቀበሉም ጭምር ማለት ነው። እና ይህ መልእክት ለሁላችሁ ነው ውድ ቤተሰቦቼ፣ በጣም ልትጠነቀቁ ይገባል። ከዛ ውጪ ከቤት ወጥታችሁ ጸሎት ገዳም ደርሳችሁ ከገዳሙ በረከት አግኝተን እንመጣለን ብላችሁ ስትሄዱ ከውጪ ወደ እናንተ መንፈስ እንዳይመጣ በደንብ አድርጋችሁ ከቤት ጸሎት አድርጋችሁ መንፈስን አስራችሁ መሄድ አለባችሁ። ይህንን የምታደርጉት እንዴት መሰላችሁ ውድ ቤተሰቦቼ? ከቤት ስትወጡ ጸሎታችሁን እንደጨረሳችሁ እናንተ ጋር ያለውን መንፈስ በመጀመሪያ ታስራላችሁ። እናንተ ጋር ያላችሁ ከእግር ጥፍር አንስቶ እስከ ጭንቅላት ድረስ ያለ መንፈስ ውጪ ካለው መንፈስ ጋር እንዳትሳሳብ እንዳትናበብ ብላችሁ መናፍስትን ልታስሩ ይገባል። ማሰር ማለት መገሰጽ ነው። ከእናንተ ወጥቶ ሌላ ነገር እንዳያደርግ፣ እንዳያበላሽ፣ እንዳይሳሳብ፣ እንዳይናበብ መገሰጥ፣ ማዘዝ፣ ማውገዝ ማለት ነው። ይህንን ታደርጉና ከቤት ትወጣላችሁ። በተጨማሪም አሁንም ከሜዳችሁ በፊት ከውጪ ከደብተራው የቡዳ መንፈስ ከሌላም ሰው ተነስቶ የሚመጣው በአየር ለሚሽከረከሩ መንፈስ ወደ እናንተ እንዳይመጣ ከውጪ ወደ ውስጥ መናበብን ታቆማለህ እያላችሁ ከቤት መንፈሱን አስራችሁ መውጣት አለባችሁ። ይህንን አይነት ድርጊት ማድረግ አለባችሁ። ምክንያቱም ውጪ ስንሄድ እዛ ከሄድን በኋላ በገዳማቱ አካባቢ ላይ ያሉት ደብተራዎች እንደዚህም ደግሞ ስርማሽ ቅጠል በጣሾቹ ወደ እናንተ መንፈሱን ስልኩ በአንድ ጊዜ እናንተን የሚፈትንና እናንተን የመንፈሱ ቁራኛ እንዳያደርጋችሁ እንደዚህ አይነት ድርጊቶችን ልናደርግ ይገባል። ይህም ሆኖ ግን ብዙዎቻችን በልማድ ስለምንወጣ ገዳማትን በልማድ ስለምንመላለስ ብዙ ጊዜ ከበረከቱን ከምናገኝበት ይልቅ ብዙ አይነት ፈተናዎችን ወደታችን ደግሞ ይዘን እንመጣለን። እንደዚህ ገዳም ሄጄ እንደዚህ ቦታ ደርሼ እንደዚህ አድርጌ ግን ምንም ለውጥ የለኝም እንላለን። አያችሁ፣ ለውጥ እንዳይኖራችሁ የሚያደርገው ውስጣችሁ ያደፈጠው መንፈስ ነው ማለት ነው። በተለያየ መንገድ የገባው መንፈስ አብሮን ያደገው አብሮን በተለያየ መንገድ ከኛ ጋር የኖረው መንፈስ ማለት ነው። ከሰዎች አይን ወደኛ የመጣው በውበታችን በመልካችን የቀና መንፈስ ውስጣችን የገባው እንደዚሁም ደግሞ ኮተቱን ዝም ብለን አንስተን በምናነባቸው መጽሐፎች ማለት ነው። የተወገዙ የቤተክርስቲያን ስርዓት አይደሉም ተብሎ የተነገሩን መጽሐፎች ወስደን የምናነበው ማለት ነው። እንግዲህ በዚህ ታሪክ ላይ እንዳያችሁት ይህች እህታችን ታሪኩን የላከችልን እህታችን ይህ መጽሐፍ የተወገዘ መጽሐፍ ነው፣ የቤተክርስቲያን ስርዓት መጽሐፍ አይደለም፣ ስለዚህ ይህንን መጽሐፍ አቁሚ ብላ ስትናገራት ይህች እህታችን ትከራከራት ነበር ማለት ነው። ዛሬም ብዙዎቻችን እንከራከራለን። በተለይም ወደ ቤተክርስቲያን የቀረብን ሰዎች፣ በቤተክርስቲያን አካባቢ ውስጥ ያለን ሰዎች፣ የሰንበት ተማሪ የሆንን ሰዎች፣ ዲያቆናት፣ ሌሎችም ሰዎች እንደዚህ አይነት ነገሮችን ሲከራከሩ እንመለከታለን። የአባቶቻችን ጥበብ ነው፣ የአባቶቻችን የጥንት መጽሐፍ ነው እያለን እንከራከራለን። ነገር ግን ውስጡ ላይ ያለው መናፍስትን ማዋረሻ፣ መናፍስት እኛን የሚያደነዝዙበትን መንገድ የሚከፍት የመናፍስት ማዋረሻ መጽሐፍ ነው። ስለዚህ በዚሁ አጋጣሚ ይህንን መልእክት የምታነቡ ሰዎች በደንብ ልታዳምጡ ይገባል። ይህንን መልእክት ለብዙ ሰዎች ሼር ማድረጋችሁን እንዳትረሱ። ስለዚህ በዚህ መንገድ ይህች እህታችን መረጃ ማግኘት ትጀምራለች። ይህንን ካደረገኘች በኋላ አዎ በቃ መጽሐፉን እጥለዋለሁ፣ እንደዚህ ከሆነ እጥለዋለሁ፣ የጥሉና ንስሐ ገባበታለሁ ብላ ተናገረች። መልካም፣ በጣም አሪፍ። ስለዚህ አሁንም ቢሆን ውድ ቤተሰቦቼ አውደ ነገሥት ያነበባችሁ፣ መፍትሔ ሠራዬ ያነበባችሁ፣ መርበብተ ሰለሞንን በአጋጣሚ ያነበባችሁ ሰዎች ንስሐ መግባት ያስፈልጋችኋል። ንስሐ እየገባችሁ በደንብ አድርጋችሁ እየጸለያችሁ ውስጣችሁ የገባውን መንፈስ ማስወገድ አለባችሁ። ወደንም ጠላንም መንፈሱ ውስጣችን ገብቷል ማለት ነው። ወደንም ጠላንም ማለት ነው። ይህንን መጽሐፍ በአጋጣሚ ካነበብን መንፈሱ ውስጣችን ገብቷል። ውስጣችን ተቀምጦ ሌሎች ሰራዊቶችን ለመሳብ አመቻችቶ ይቀመጣል ማለት ነው።
እነዚህ መናፍስቶች ብዙ ጊዜ አድፍጦ ተቀምጠው ከውጭ ሌሎችን መናፍስቶች ስቦ ለማስገባት የተመቸ መንገድን የሚከፍቱ መናፍስቶች ናቸው ማለት ነውና በደንብ ልንጠነቀቅ ይገባል። እኛ እንደዚህ አይነት መረጃ የምናጋራችሁ ውድ ቤተሰቦቼ እንድትጠነቀቁ እንድትነቁም ስለምንፈልግ ነው ማለት ነው። ምክንያቱም በአሁኑ ሰዓት ላይ በተለያየ ነገር ብዙ ነገር የተደበላለቀብን ጉዳዮች አሉና ይህንን መለየት ያስፈልጋል። ስለዚህ መከራከርም ብቻ ሳይሆን ለምንድን ነው የተከለከለው የሚለውንም አንዳንድ መጠየቅ ያስፈልጋል። ስለዚህ ከዛ ሰው መልስ ታገኛላችሁ ማለት ነው። በጣም የሚገርመው እሱ አይደለም እንግዲህ ጉዟቸውን ከጨረሱ በኋላ በርሜል ቅዱስ ጊዮርጊስ ከደረሱ በኋላ እዛ የንስሐ አባት ያገኛሉ። የንስሐ አባት ካገኙ በኋላ መጽሐፉን ሲያሳዩአቸው ይህንን መጽሐፍማ በጣም ለብዙ ጊዜ እኛም ስንፈልገው ነበርና ስለዚህ ካመጣሽማ እኔ ጋር ለሆነ ጊዜያት እኔ ጋር ይቆይ እፈልጋለሁ ብሎ ደግሞ ድጋሚ እዛ ያሉት የንስሐ አባት ደግሞ ይህንን መጽሐፍ ይቀበላሉ ማለት ነው። ተመልከቱ እንግዲህ አስተውሉ። ጥበብ ነው እውቀት ነው እየተባለ ይህ መጽሐፍ ምን ያህል እንደሚፈለግ ማለት ነው። ስለዚህ ድጋሚ ደግሞ ውስጣቸው በነበረው ምክንያቱም ሌላ መንፈስም ተዋርሶ የነበሩ አባት ናቸው ማለት ነው እንግዲህ እኛ አባት። ስለዚህ ያንን መጽሐፍም ድጋሚ ወስደው ደግሞ ለአንድ ሳምንት ድጋሚ ያንን መጽሐፍ አንብቦ ደግሞ ተጨማሪ ሌላ ሰራዊት ደግሞ ወደ ራሳቸው ስቦ አስገብተዋል ማለት ነው እኛ አባት። እግዚአብሔር አምላክ በእውነት ሁላችንን የሚጠብቀን እንጂ ብዙ አይነት ግራ የሚያጋቡ ነገሮችን እንመለከታለን። በንስሐ አባት ደረጃ እንግዲህ በዚህ አይነት ደረጃ ምክንያቱም ብዙ የንስሐ አባቶች ብዙ ቦታ ላይ የሚገኙ አባቶች በብዙ አይነት መንገድ ከእውቀትም አንጻር ሲታዩ እውቀታቸው ነገሮችን የማመዛዘን እንትናቸው በጣም ብዙ ጊዜ አናሳ ነው። ምክንያቱም ወይ ለደሞዝ ወይ ለሆነ ነገር ብለው ይገባሉ፣ ይቀላቀላሉ ወደዚህ ወደ ክህነቱ ዓለም ውስጥ እንጂ ምንም ከእውቀት ጋር በተገናኘ ብዙ አይነት ክፍተቶች እናያለን። እና አንዱም ችግሩ ይሄ ነው ብዬ አስባለሁ። ሌላው ግን ለሀብት ለዝና ለእውቀት ብሎ ደግሞ በተዋረሱት መንፈስ አማካኝነት እኛን ደግሞ የሚጎዳ ስራ ሲሰሩ እንመለከታለንና እግዚአብሔር በእውነት ሁላችንን የሚጠብቀን በያለንበት በጉዟችን በመንገዳችን ልንጠነቀቅ ይገባል። ስለዚህ ገዳማት ስንሄድ ከቤት ወጥተን ዝም ብለን ሮጠን መውጣት ሳይሆን በጣም ልንጠነቀቅ ይገባል። እናንተ በረከት ለማግኘት ስትሄዱ የበረከት ጥላት የሆነው ዲያብሎስ ደግሞ እዛ ቦታ ላይ አድፍጦ ይቀመጣል። ዛሬ ብዙ እህቶቻችን እድሜ ዘመናቸውን ከስንት ዓመታቸው ለምሳሌ ከ15 ዓመት ከ10 ዓመታቸው ጀምሮ ገዳማት ቢመላለሱ እንኳን በጣም እድሜው ሲቆጠር ብዙ ዓመት ይሆናል። ውድ ቤተሰቦቼ ብዙ ዓመት ገዳማትን ተመላልሰው ምንም አይነት መፍትሄ እንዳያገኙ ይዘጋባቸዋል። እዛም ውጪ ያለውም ራሱ መንፈስ ምክንያቱም በረከት እንዳታገኙ የሚፈልገው መንፈስ አለ። ሁለተኛ ደግሞ ጉዟችንና ህይወታችንን ልማዳዊ ያደርገዋል ማለት ነው። አስተውሉ። ዛሬም ብዙዎቻችን ገዳማት ወይም ደግሞ የመንፈሳዊ ጉዞዎች ስንሄድ ብዙዎቻችን የምንሄደው ወይ የሆኑ ነገሮችን ብቻ ጉዳይ አድርገን እንሄዳለን። ግን እዛ ውስጥ እነዛን ነገሮች አስበን መሄዳችን መልካም ነው። ግን አንዳንድ በጣም መጠንቀቅ ያለብን በረከት ለማግኘት ብለን በምናደርጋቸው ጉዞዎች ውስጥ ደግሞ እርግማንም ሰብስበን ልንመጣ እንችላለን። የክፉ መናፍስትን መዋረሻ ሆነንም ልንመጣ ስለምንችል ልንጠነቀቅ ይገባል። ምክንያቱም እኛ በረከት ፈልገን እንሄዳለን። የበረከት ጠላት ነው፣ የሰላም ጠላት ነው፣ የመልካም ነገር ጠላት ነው። ዲያብሎስ ደግሞ እዛ ቦታ ላይ በዙሪያችን እያንዣበበ ይቀመጣል ማለት ነውና ይህች እህታችን ይዛ ሄዳ ለንስሐ አባቷ ስትዘት የንስሐ አባቷ ደግሞ ለአንድ ሳምንት ድጋሚ ለአንብበው ብሎ ይህንን መጽሐፍ ተቀበሉት ማለት ነው። አስተውሉ ውድ ቤተሰቦቼ፣ በንስሐ አባት ደረጃ እንግዲህ ይህንን መጽሐፍ እንፈልገዋለን። መፍትሄ ስራይ ነው እንግዲህ አስቡት። ለመፍትሄ የሚፈለግ መጽሐፍ ነው። ለሀብት፣ ለዝና፣ ለእውቀት፣ ለትዳር፣ ለስንፈተ ወሲብ ለምናምን ተብሎ የሚነገር መጽሐፍ ስለሆነ ይህንን መጽሐፍ ይወስዱታል ማለት ነው። ዛሬ አዲስ አበባ መጥታችሁ በጣም ትልልቅ የሚባሉ መጽሐፍት መደብሮችን ብትፈልጉ ብትጠይቁ ይህን መጽሐፍ ታገኛላችሁ። እውነት ለመናገር በጣም በተደጋጋሚ ብዙ ጊዜ በዚህ ጉዳይ ሲከራከራቸው ይገኛሉ። መጽሐፍ ለመግዛት በሄድኩት ጊዜ ማለት ነውና ብዙ ቦታ ላይ እንመለከታለን። ብዙዎቹ ግን አይሰሙም። ምክንያቱም በጣም የሚገርመው በመታችሁ አራዳ ጊዮርጊስ እንኳን ፒያሳ ብትመለከቱ መጽሐፉን ያሳተሙት አባት እዛው በጎን ቁጭ ብሎ እናንተን ይመለከታሉ። ማን መጽሐፉን ይገዛል አይገዛም የሚለው ነው። ይሄ በግልጽ ነው የምነግራችሁ። ጊዮርጊስ አራዳ ጊዮርጊስ መታችሁ ደረጃዎቹ ላይ ብትመለከቱ ቁጭ ብለው ማን ያንን መጽሐፍ ይገዛል፣ ማን ያንን መጽሐፍ ይቀበላል የሚለውን ቁጭ ብለው ይመለከታሉ። ቁጭ ብለው ማለት ነው። ከዛ ከሚሸጥበት ቦታ ላይ ወጣ ብለው ቁጭ ብለው ይመለከታሉ። የሚቃወማቸው ሰው ማን ነው የሚለውን በደንብ አድርጎ ይመለከታሉ። በነገራችን ላይ በየቦታው ማለት ነው። በዚሁ አጋጣሚ ነው መጽሐፍት ሻጮችም ሁላ በዚህ ጉዳይ ላይ በጣም ተባባሪዎች ናቸው። በጣም ተባባሪዎች ማለት ነው። ምክንያቱም በብዙ አይነት መንገድ ይህን ነገር የሚደግፉ የሚቃወም ደግሞ ሰዎች አሉና በጣም ልንጠነቀቅ ይገባል። የምናነባቸውን መጽሐፎች በደንብ መለየት አለብን። የምንመለከታቸውን መጽሐፎች፣ የምንገዛቸውን መጽሐፎች ገንዘብ አውጥተን ገዝተን የመናፍስት መዋረሻ መሆን የለብንም። ውድ ቤተሰቦቼ አስተውሉ። ይጠቅመናል ብለን ገዝተን የመናፍስት መጫወቻ ለምን እንሆናለን? ይህንን በጣም ማስተዋል ያስፈልጋል ውድ ቤተሰቦች። ስለዚህ
ይህንን እህታችን የተመለከተችውን ነገር በዚህ መንገድ አጋርተናለችና መከራከር አያስፈልግም። በነገራችን ላይ ልንከራከር የምንችላቸው ነገሮች ይኖራሉ። ግን በአግባቡ ለምንድነው እቺ እህታችን እንደዚህ የተቃወመችኝ ብላችሁ መጠየቅ ያስፈልጋልና ወደ ቅድም ወደ አነሳው ታሪካችን ልመልሳችሁ። እህታችን ውጭ ሀገር የምትኖረው ስክሪንሻት አድርጋ ስትልክልኝ መፍትሄ ሰራይና መርበብተ ሰለሞን የሚል መጽሐፍ ነው ያገኘሁት። እንግዲህ አስተውሉ። በዚሁ አጋጣሚ ምን ለማለት ፈልጌ መሰላችሁ? ብዙ የቤተ ክርስቲያን የንስሐ አባት መስለው ቤታችሁ ስመጡ በተለይም ደግሞ እኔ በጣም ብዙ ጊዜ እንደዚህ አይነት ነገር ለጥንቃቄ እንድታደርጉ ነግራችኋለሁ። ባል በሌለበት ሴት ብቻዋን የንስሐ አባት ቤት ባትጠራ እኔ በግሌ እመክራለሁ። ብቻዋን የምትኖር ሴት ካልሆነች በስተቀር ማለት ነው። በተለይም በትዳር ውስጥ የምትኖሩ ሴቶች ከሆናችሁ ወይ ልጆቻችሁ እያሉ ወይም ደግሞ ሌላ ሰው ቤታችሁ አብሯችሁ ካለ የንስሐ አባት ወደ ቤታችሁ ጥሩ እንጂ በጭራሽ የንስሐ አባቶችን ወደ ቤት ሴት ብቻዋን ቤት ጠርተሽ እንዳታመጡ። ይህ በጣም የጥንቃቄ መልእክት ጭምር ስለሆነ ማለት ነው። ምክንያቱም ቤታችሁ መጥተው የሚያነቡት መጽሐፍ እንዳልኳችሁ መርበብተ ሰለሞን መፍትሄ ሰራይ ከሆነ ማፍስሻ ማደንዘዣም ጭምር ተልኮላችሁ ልትደፈሩም ትችላላችሁ። ክብረ ንጽህናችሁን ልታጡ ትችላላችሁ። ትዳራችሁን ልታጡ ትችላላችሁ። ሕይወታችሁንም እስከ ማጣት ልትደርሱ ትችላላችሁ። ይህ ብቻ አይደለም፣ የዚህ የመንፈሱ ባሪያ ሆናችሁ ያ ሰው በፈለገው መንገድ እንድትንቀሳቀሱ ልትሆኑ ትችላላችሁና ይህንንም ልትጠነቀቁ ይገባል። ከዛ ውጪ ግን በደንብ የጸሎት ህይወት ለመበርታት ያስፈልጋል። በነገራችን ላይ ምንም ይሄን ኮተታኩተት መከመር አያስፈልግም። በቃ አያስፈልግም። መልካ ሚካኤል ከመልካ ገብርኤል፣ ከመልካ ሚካኤል ከድርሳነ ሚካኤል ከድርሳነ ገብርኤል ምን የሚበልጥ ነገር አለ? ከመልካ ኢየሱስ ምን የሚበልጥ ነገር አለ? ከሰይፈ ሥላሴ ምን የሚበልጥ ነገር አለ? ከመዝሙረ ዳዊት ምን የሚበልጥ ነገር አለ? በቃ እነዚህ እኮ በቂዎች ናቸው ለኛ። ከውዳሴ ማርያም በላይ ምን አለን? ውድ ቤተሰቦቼ ከነዚህ ጸሎቶች በላይ ምን ሌላ ነገር ያስፈልገናል? ስለዚህ በጣም ልንጠነቀቅ ይገባል ማለት ነው። ይህንን እንግዲህ በማድረግ በመጨረሻም እህታችን ደግሞ ይህንን ስክሪንሻት ለኔ ላከችልኝ። እኔም የሚገባውን መልእክት ነገርኳት። ከዚህ በኋላ ይህንን የንስሐ አባት እንዳታገኙት፣ ከቻላችሁ የንስሐ አባት ቀይሩ። ምክንያቱም የንስሐ አባት በ3 ወይም በ4 ምክንያቶች ሊቀየር ይችላል። ከአራቱ ምክንያቶች አንዱ የተሳሳተ ትምህርት የሚያስተምር ከሆነ፣ በተሳሳተ መንገድ ውስጥ የሚገኝ ከሆነ፣ ስርማሽ ቅጠል በጣሽ ከሆነ፣ በጥንቁልና ውስጥ የተሳተፈ ከሆነ አንድ ሰው የንስሐ አባቱን መቀየር ይችላል። ስለዚህ የንስሐ አባታችሁን መቀየር ትችላላችሁ አልኳቸው። ስለዚህ የንስሐ አባታቸውን መቀየር ጀመሩ። ከዛ በኋላ ይህንን ነገር ተረድተው ይህንን የንስሐ አባት ቀይረው ሌላ የንስሐ አባት ይዘው ጉዟቸውን ቀጠሉ ብላችኋለሁ ማለት ነውና በጣም መጠንቀቅ ያሉብን ብዙ ጉዳዮች አሉ። ስለዚህ ይህንን መልእክት ስትመለከቱ ቤታችሁ ውስጥ ምን አይነት መጽሐፍ አለ? አውደ ነገሥት በነገራችን ላይ ብዙ ጊዜ ቤታችሁን ካለ ከመጽሐፍቶች ጋር ተቀላቅሎ ብዙ ጊዜ ላይታወቅ ይችላል። ግን ቁጭ ብሎ ቤታችሁ ውስጥ ነግሶ ይቀመጣል ማለት ነው። እንደ ጨሌ በሉት አውደ ነገሥት እንደ ጨሌ ሙዳ ውስጥ እንደሚቀመጠው አውደ ነገሥት በመጽሐፍቶቻችን ውስጥ ተደብቆ የሚቀመጠው ማለት ነው። ስለዚህ ይህንን በደንብ መለየት ያስፈልጋል እና በጉዟችን በመንገዳችን በእያንዳንዷ እንቅስቃሴ ላይ በጣም ልንጠነቀቅ ይገባል። እያንዳንዷን ነገር በመንፈሳዊ አይን በመንፈሳዊ መነጽር መመልከት መፈተሽ ያስፈልጋል። ምክንያቱም ምን ይላል መጽሐፍ ቅዱስ? መንፈሳዊ ሰው በማንም አይመረመርም፣ እሱ ግን ሁሉንም ነገር መመርመር መፈተሽ ይችላል ማለት ነውና በደንብ ልንነቃ ይገባል። በደንብ ልንመለከት ይገባል። ጉዟችንን አካሄዳችንን በደንብ ማየት ያስፈልጋል። ስለዚህ ባለትዳሮች በጣም መጠንቀቅ ያለባችሁ የንስሐ አባት ቤታችሁ ስታመጡ ሁለታችሁም አብራችሁ ባላችሁበት የንስሐ አባት መምጣት አለበት። ይህንን በጣም ልትጠነቀቁ ይገባል። ወንድ ልጅ ከሆነ ምንም ያናል ችግር ላይኖረው ይችላል። ግን ወንድም ልጅ እስከሆነ ድረስ በትዳር ውስጥ እስካለ ድረስ አብረው ለሁለት ተነጋግረው የሚያደርጉት ጉዳይ ሊሆን ይገባል። ሁለቱ አብረው ተነጋግረው የሚያደርጉት ነገር ለምንድን ነው የንስሐ አባት የሚመጣው? ምክንያቱ ምንድን ነው? ቤቱን ለመባረክ ከሆነ አዎ ቤቱን መጥቶ ባርኮ መሄድ አለበት። ጸበል ምረጭ ከሆነ ጸበል ረጭቶ መሄድ አለበት። ዕጣንም መጥቶ ቤት ውስጥ እንዲታጠን የሚደረግ ከሆነ ሌላም ነገሮች የሚደረጉ ከሆነ አብራችሁ ተነጋግራችሁ ልታደርጉ ይገባል። አንዳችሁ ሳታውቁ አንዳችሁ የንስሐ አባት የምታመጡ በተለይም ሴቶች እናንተ ብቻ ሆናችሁ የንስሐ አባት ቤት የምትጠሩ ከሆነ አንድም ታሰናክሉታላችሁ፣ አንድም ደግሞ በዛ ውስጥ ደግሞ ሌላ ችግር ካለበት ይህ ሰው እናንተንም የመናፍስቱ ማዋረሻ አድርጎ እድሜ ዘመናችሁን እንድትማቀቁና ትዳራችሁ ሕይወታችሁ እንዲበላሽ ያደርጋል ማለት ነው። በዚሁ አጋጣሚ አንድ ታሪክ ልንገራችሁ። አንድ በቅርበት የማውቃት እህታችን የንስሐ አባቷን ቤቷ ትጠራለች። አጋጣሚ በዛን ቀን በምትጠራበት ሰዓት ላይ ባሏ ቤት አልነበረም። ስለዚህ ቤት ከጠራች በኋላ በቀጥታ የንስሐ አባቷ በጣም የገረመኝ በቀጥታ እንደመጡ ገብተው ሄደው የተቀመጡት አልጋዋ ላይ ነው የተቀመጡት። እንደዚህ ማለት የንስሐ አባቶች አሉ። ይህንን ስላችሁ ንጹህ የንስሐ አባቶች እንዳሉላ እንደዚህ አይነት አስነዋሪ ተግባራት እየፈጸሙ ደግሞ ምዕመናኑን የሚያስነውሩ ክፋት የሚሰሩ የንስሐ አባቶች ደግሞ አሉ።
በዛን ሰዓት ላይ ይህችታችን ልጅ ስላልነበራት ብዙ ጊዜ ጸሎት እንዲደረግላት ቤቷ ጸበል እንዲረጭላትና እንደዚህ አይነት ነገሮችን የምትፈልግ እህታችን ነበረች። ነገር ግን ይህንን አድቫንቴጅ ይህንን ክፍተቷን ደግሞ የሚያውቁ በተለይም እናንተን ደካማ ጎን የሚያውቁ ሰዎች እናንተን እንደመጠቀሚያ ሊያደርጉ ይፈልጋሉ። ዛሬ አራዳ ነኝ አወቅኩኝ የሚሉት ወጣቶች እንደሚያደርጉት አይነት በጣም በደካማ ጎናችን ለመግባት እንደሚፈልጉት እነዚህም ደግሞ በተዋረሱት መንፈስ አማካኝነት የእኛን ደካማ ጎን ተጠቅመው ህይወታችንን ለማበላሸት የሚሯረጡ ይገኛሉ። በዚህ መንገድ ብዙ ሴቶቻችን ከክብራቸው ተነውረዋል፣ ክብራቸውን አጥተዋል፣ ብዙ ህይወታቸው ውስጥ መከራና ችግር እንዲመጣ አድርገዋል። ስለዚህ እያንዳንዷን ከንስሐ አባታችንም ጋር ያለን ግንኙነት በአግባቡና በስርዓቱ ልናደርግ ይገባል። እያንዳንዷን አካሄዳችንን በደንብ መቃየትና መመልከት ያስፈልጋል። ከዛ ውጪ እና እቺታችን ጋር ቤት መጥቶ ከገባ በኋላ በአጋጣሚ ባለቤቷ ደግሞ ይመጣል። ባለቤቷም ያው ተጠርቶ ስለነበረ እሱም እንዲመጣ ተብሎ ስለነበረ ሲመጣ ግን አልጋ ላይ ተቀምጦ ይመለከተዋል። በጣም ነው የተናደደው። ወደ ሌላ ጭቅጭቅ ውስጥ ወደ ሌላ ጥል ውስጥ ሊገቡ አይነት ነገር ነበር። ነገር ግን ቶሎ ብለው ነገሩን አስተካክለውት ያ የንስሐ አባት ከቤት ወጥቶ እንዴት ተደርጓል ማለት ነውና አንዳንዴ የንስሐ አባት የራሱ ስርዓትና አካሄዶች አሉት የሚያደርጋቸው። ግን ከዛ ውጭ ደግሞ አስነዋሪና ደስ የማይሉ ነገሮችንም ሲያደርጉ እንመለከታለን እና ይህ በጣም በራሱ ትልቅ ስህተት ነውና በጣም ልንጠነቀቅ ልናውቀው የሚገባ ጉዳይ ነው። ይህን እግዚአብሔር አምላካችን በእውነት ሁላችንን የሚጠብቀን የንስሐ አባቶቻችንን እግዚአብሔር አምላካችን ይጠብቅልን። አባቶቻችንን እግዚአብሔር ሰላም ያደርግልን። በሀገር ውስጥም ከሀገር ውጭም ያላችሁ ቤተሰቦቼ በያላችሁበት ተጠንቀቁ። ለምታነቡት ነገር፣ ለምትመለከቱት ነገር፣ እጃችሁ ላይ ለምትይዙት ነገር፣ ከፍታችሁ ለምትመለከቱት ነገር፣ ስልካችሁ ላይ ለምታደርጉት ነገር ሁሉ ጥንቃቄ ያደርጉና እንግዲህ ገዳምም ስትሄዱ እንደነገርኳችሁ ከቤታችሁ ጸሎት አድርጋችሁ በደንብ አድርጋችሁ ሰግዳችሁ ይህንን ነገር መናፍስቱንም ከቤት ስትወጡ አስራችሁ መውጣት አለባችሁ። በዚህ ጉዳይ ላይ ገጠመኝ ካላችሁ በዚህ ጉዳይ ላይ እንደዚህ አይነት ነገር የገጠማችሁ ሰዎች ካላችሁ በኮሜንት ላይ ጻፉ። ብዙ ሰዎች እንዲማሩ ስለምታደርጉ ማለት ነው። እንደዚሁም በየገዳማቱ ስትሄዱ ስትንቀሳቀሱ የገጠሟችሁ ነገሮች ካሉ ያያችሁት ነገር ካለ በኮሜንት ላይ ጻፉ። ሰዎችን ልናስተምር ነው። ምክንያቱም ሰዎች መንቃት ስላለባቸው ሰዎች ማወቅ ስላለባቸውም ጭምር ይህንን መረጃ ማጋራት አለብንና እግዚአብሔር አምላካችን ከሁላችን ጋር ይሁን። እንግዲህ የዚህ ታሪክ ዋናው ዓላማ ምንድነው? የምታነቡትን ነገር በደንብ ለዩ። በጸሎቶቻችሁ መካከል ምን ተቀላቅሏል? በጸሎቶቻችሁ መካከል ምን አይነት የማታውቀው ጸሎቶች አሉ? ስለዚህ መጠየቅ ያስፈልጋል። አስተውሉ ውድ ቤተሰቦቼ፣ በደንብ መጠንቀቅ ማወቅ ያስፈልጋል። እግዚአብሔር አምላካችን ሁላችንን የሚጠብቀን ከዚህ ከስርማሹ ከቅጠል በጣሹ መንፈስ እግዚአብሔር አምላካችን ይጠብቀን። በየገዳማቱ ስንሄድ እግዚአብሔር በገዳማቱ ያለውን በረከት ይስጠን ያድለን። የቅዱሳኑ ረድኤት በረከት ይደርብን። በሀገር ውስጥም ከሀገር ውጭም ያላችሁ ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ለዚህ ቤት ለዚህ ቻናል አዲስ ሆናችሁ ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮ ለብዙ ሰዎች እንዲደርስ ሼር ማድረጋችሁን አትርሱ። እግዚአብሔር አምላካችን ሁላችንን የሚጠብቀን ይቆየን። አሜን።